ሰላም የቻናላችን ተከታታዮች እንደምን አላችሁ? ጎል ስፖርቶች ነን። የሰዓቱን መረጃ ይዘንላችሁ መጥተናል። ዛሬ አስደሳች ዜና አለን። ዋሊያዎቹ ከጅቡቲ ጋር ያደረጉትን ጨዋታ ሌሊት በኢትዮጵያ ሰዓት አቆጣጠር ከሌሊቱ 6 ሰዓት ነበር ጨዋታ የተከናወነው። ይህን ጨዋታ የኢትዮጵያ ብሔራዊ ቡድን በሰፊ የጎል ልዩነት ነው የረታው። 6-1 በሆነ ውጤት ፍጹም ብልጫን በማሳየት የጅቡቲያቸውን መርታት ችሏል። ዋሊያዎቹ በሰፊ የግብ ልዩነት ነው ማሸነፍ የቻሉት። የኢትዮጵያ ብሔራዊ ቡድን ከጅቡቲ ብሔራዊ ቡድን ጋር ያደረገውን የዓለም ዋንጫ ማጣሪያ ጨዋታ ነው እንግዲህ 6-1 በሆነ ሰፊ ውጤት ማሸነፍ የቻለው። የዋሊያዎቹን የማሸነፊያ ግቦች አቡበከር ናስር እንዲሁም በረከት ደስታ እያንዳንዳቸው 3 ግብ በማስቆጠር ሃትሪክ በመስራት ነው ሁለቱ ተጫዋቾች ኢትዮጵያን 6-1 ጅቡቲን እንድትረታ ያደረጉት። በጨዋታው አቡበከር ናስርና በረከት ደስታ ሃትሪክ መስራት የቻሉ ተጫዋቾች ናቸው። በእንቅስቃሴም ደረጃ ልዩ ሆነው አምሽተዋል። በማጣሪያው የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን አሸንፏል ማለት ነው። ዋሊያዎቹ በምድቡ ደረጃ ሰንጠረዥ ጊኒ ቢሳውን በግብ ክፍያ በመብለጥ ደረጃቸውን ወደ 4 ከፍ ማድረግ ችለዋል። የምድብ ደረጃቸውን ለመመልከት ያህል ኢትዮጵያ 6 ነጥብ በመያዝ 4ኛ ደረጃን ስትይዝ፣ ጅቡቲ 1 ነጥብ በመያዝ 6ኛ ደረጃን ይዛለች ማለት ነው። የዋሊያዎቹ ቀጣይ ጨዋታዎች ነሐሴ 28 2017 ግብጽ የሚገጥሙበትና ጳጉሜ 1 2017 ሴራ ሊዮንን የሚገጥሙበት ቀጣይ ጨዋታዎቻቸው ናቸው ማለት ነው። ዛሬ ግን በሞሮኮ ከጅቡቲ አቻዎቻቸው ጋር ያደረጉትን ጨዋታ እጅግ ልዩ በሆነ እንቅስቃሴ በሰፊ ጎል አጅበው ነው እንግዲህ ያጠናቀቁት። እንግዲህ ከቅርብ ጊዜ ወዲህ በተደጋጋሚ በጉዳት ከሜዳ እየራቀ የሚገኘው ኢትዮጵያዊ ኮከብ አቡበከር ናስር የኢትዮጵያ ብሔራዊ ቡድን ጥሪ እንደደረሰው ቡድኑን ይቀላቀል ይሆን ወይ የሚለው የበርካቶች ጥያቄ ነበረ። በአሰልጣኝ መሳይ ተፈሪ የሚመራው የኢትዮጵያ ብሔራዊ ቡድን ለ2026 የዓለም ዋንጫ ማጣሪያ ከግብጽና ከጅቡቲ ጋር ለሚያደርጋቸው ጨዋታዎች ለ24 ተጫዋቾች ጥሪ አድርጎ ዝግጅት ሲያደርግ መቆየቱ ይታወቃል። ጥሪ ከተደረገላቸው ተጫዋቾች መካከል ብቸኛው ከኢትዮጵያ ውጭ ጥሪ የተደረገለት ለደቡብ አፍሪካው ሱፐር ስፖርት ዩናይትድ የሚጫወተው አቡበከር ናስር ነው። ይህን ተከትሎ ኢትዮጵያዊ አጥቂ አቡበከር ናስር ብሔራዊ ቡድኑን ይቀላቀል ይሆን ወይስ በዛው እንግዲህ ጉዳቱን እያስታመመ ይቀጥላል የሚለው የበርካቶች እንግዲህ ጥያቄ ነበር። ተጫዋቹ ዛሬ ሌሊት በሞሮኮ ከጅቡቲ ጋር በተደረገው ጨዋታ እጅግ ማራኪ እንቅስቃሴን በማድረግ 3 ግቦችን ማስቆጠር ችሏል። የኢትዮጵያ ብሔራዊ ቡድንም በአሸናፊነት እንዲወጣ የበኩሉን አስተዋጽኦ ማድረግ ችሏል ማለት ነው። እንግዲህ ወደ ኢትዮጵያ ይመጣ ይሆን ይሰለፍ ይሆን አይሰለፍ ይሆን የሚለው ክርክርን እንግዲህ ወደኋላ በማስቀረት ለዛሬው ጨዋታ ተሰልፎ 3 ግቦችን በማስቆጠር ሃትሪክ ሰርቷል። የቀድሞ አቋሙንም በተወሰነ መልኩ ያገኘ መስሎ ተስተውሏል። እንግዲህ በዛሬው ጨዋታ የኢትዮጵያ ብሔራዊ ቡድን ጥሩ እንቅስቃሴ ማድረግ የቻለበት ነበር። ጥሩ ጨዋታ አሳይቷል። ግን አሁንም ብዙ ማስተካከል ያለባቸው ነገሮች አሉ። ኳሱን ተቆጣጥሮ ለጎል የሚሆኑ በጣም አስደናቂ ሙከራዎችንም ሲፈጥር ተመልክተናል። ከዚህ በላይም ማስቆጠርና ከ6-1 በላይ ግቦችን አስቆጥሮ መውጣት የሚችልባቸውን እድሎች ፈጥሮ ነበር። ነገር ግን አሁንም ለማስቆጠር መቸኮልና ለማሸነፍ ያላቸው ጉጉት እነዚህን ለግብ የፈጠሯቸውን እድሎች እንዲያመክኑ አድርጓቸዋል ማለት ነው። የተሞከሩብንም ኳሶችም ቢሆኑ ያን ያህል የጅቡቲ ተጋጣሚዎቻችን ያን ያህል ጠንካራ ሆነው ሳይሆን የኛ ተጫዋቾች በሚፈጥሯቸው ስህተቶች እንደነበረ ተመልክተናል ማለት ነው። አሁንም በቴክኒክ ደረጃ አንዳንድ ስህተቶችን ማረም እንዳለባቸው ተመልክተናል። በግብ ጠባቂው በኩል በጣም አስገራሚ የሆኑ 2 ግቦችን ከአየር ላይ ሲያመክን ተመልክተናል። በጥሩ አቋም ጨዋታውን አጠናቋል ለማለት ይቻላል። ሰሞኑን ከግብጽ አቻው ጋር ያደረገውን ሽንፈት ተከትሎ በማህበራዊ ትስስር ገጾች መነጋገሪያ የሆነው የኢትዮጵያ ብሔራዊ ቡድን በርካታ ጉዶች ሲወጡበት ነበር። ከ5 ዓመት በፊት በተሰራ ጥናት በኢትዮጵያ እግር ኳስ ላይ በአመት ከ2.2 ቢሊዮን ብር በላይ ወጪ ይደረጋል። በወር ለአንድ ተጫዋች ከ600,000 እስከ 700,000 ብር የሚከፍሉ ክለቦችም ባሉበት ሀገር ብሔራዊ ቡድናችን ለምንድነው ሽንፈት መለያው የሆነው የሚሉ ጠንከር ያሉ ጥያቄዎች ሲነሱበት ነበር። በዓለም ዋንጫ ማጣሪያ በምድብ 5 ጨዋታ በግብጽ 2-0 የተሸነፈው የኢትዮጵያ ብሔራዊ ቡድን
ካደረጋቸው ያለፉት 30 የነጥብ ጨዋታዎች በ16ቱ ሲሸነፍ ማሸነፍ የቻለው በአራት አጋጣሚዎች ብቻ እንደነበር እናስታውሳለን። ከዚህም የተነሳ ዛሬ የኢትዮጵያ ብሔራዊ ቡድን ያሸነፈ ሆኖ የሚለው የበርካቶች ጥያቄ እንደነበር እናስታውሳለን። ባለፉት 25 ዓመታት የኢትዮጵያ እግር ኳስ ፌዴሬሽን ጊዜያዊዎቹንና በድጋሚ የሾማቸውን ጨምሮ 24 አሰልጣኞችን ቀያይሯል። ነገር ግን አሁንም ብሔራዊ ቡድኑ ወጥ የሆነ አቋምና የተሻለ ውጤቶችን ሲያስመዘግብ የታየበት ሁኔታ እንዳልነበረ እየተጠቀሰ እንግዲህ በማህበራዊ ትስስር ገጽ ላይ ብዙዎቹ ብሔራዊ ቡድኑ ሲተቹ እንደነበር እናስታውሳለን። ለዚህም ብሔራዊ ቡድናችን ወደ አሸናፊነት ስነልቦናው እንዲመለስ ታዳጊዎች ላይ በፕሮጀክት መስራት የሚቀጥሉ አሰልጣኞች የራሳቸው ታክቲክ እና የአሰለጣጠን ሁኔታ ቢኖራቸውም እስከዛሬ የተቀጠሩት አሰልጣኞች ከውጭ ሀገራት አሰለጣጠን እየገለበጡ ሜዳ ላይ ውጤት ሲጠፋ እያየን ስለሆነ በደንብ ለቦታው ብቁ የሆኑ አሰልጣኞችን ማለትም የኢትዮጵያን እግር ኳስ ጠንቅቀው የሚያውቁ አሰልጣኞችን መቅጠር ያስፈልጋል የሚሉ በርካቶች ናቸው። በተለይ ደግሞ በፌዴሬሽን ውስጥ ያሉ በእንዝላልነት የታጀቡ በተለይ በብሔራዊ ቡድኑ በእግር ኳሱ አስተዳዳሪዎች መካከል ያሉትን አንዳንድ ጉዳዮች ማስተካከል ይገባል የሚሉ በርካቶች ናቸው። ኢትዮጵያ እግር ኳስ እንዲያድግ ከተፈለገ ወይም ውጤት ማምጣት ከተፈለገ በሁለት ጉዳዮች ላይ ማተኮር ይገባል የሚሉት ደግሞ ሌሎች እንግዲህ መከራከሪያ ይከፍታሉ። የመጀመሪያው እግር ኳስ ከታች ነው መጀመር ያለበት። ከታዳጊ እግር ኳስን ከስር መሰረት መስራት ያስፈልጋል። ስለዚህ በኢትዮጵያ ውስጥ የሚገኙ ፕሮጀክቶችን የታዳጊዎችን ፕሮጀክቶች ማጠናከር ያስፈልጋል። ወጥ የሆነ አሰራር በመፍጠር ከታች ጀምሮ እስከ ላይ የሚታወቁበትን ሰንሰለት በማዘጋጀት ወጥ ስራ ሊሰራ ይገባል። ታዳጊዎች ላይ መስራት ካልተቻለ አሁንም የኢትዮጵያን እግር ኳስ መቀየር አይቻልም የሚል ክርክር የሚያነሱ አካላትም አሉ። የሁለተኛው ደግሞ ፌዴሬሽን መመራት ያለበት በሙያ ወይም እግር ኳሱን በሚያውቁና በእግር ኳሱ መካከል ባለፉ ሰዎች ነው መመራት ያለበት፣ አለዚያ ውጤት አይመጣም የሚሉ አሉ። በሌላው ዓለም እንደምናየው እንግዲህ በእግር ኳሱ ውስጥ በርካታ አበርክቶ ያላቸው ሰዎች ወደ አመራርነት ይመጣሉ። ስለዚህ እግር ኳሱን በደንብ ስለሚያውቁ እግር ኳሱን የሚያሻሽል ስራ መስራት ይችላሉ የሚለው ነው እንግዲህ የብዙዎች መከራከሪያ። የኢትዮጵያ እግር ኳስ ፌዴሬሽን በብልሹ አሰራሮች የተጨማለቀ ነው። ከመላ ሀገሪቷ የተቀናጀ የፕሮጀክት አሰራር ስለሌለን ብቁ የሆኑ ተጫዋቾችን ማግኘት አልቻልንም። ስለዚህ ፌዴሬሽኑ አካባቢ ያሉ አሰራሮችም መፈተሽ አለባቸው የሚሉ ሀሳቦችም ይሰነዘራሉ። ያም ሆኖ ዛሬ በአስደናቂ ሁኔታ በሰፊ ውጤት በማሸነፍ እፎይታ ያገኘው ብሔራዊ ቡድናችን በቀጣይም እንግዲህ ሰፊ ስራ መስራት እንዳለበት እና ውጤቱን አስጠብቆ መሄድ እንዳለበት ይጠበቃል። የብዙዎችም ሀሳብ አስተያየት ይህንኑ ያመለክታል ማለት ነው። እንግዲህ ለዛሬ ያዘጋጀንላችሁ መረጃ ይሄን ይመስል ነበር። ከመረጃዎች ጋር አብራችሁን ስለምትሆኑ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም።